ውዶችዬ ያው እንግዲህ ቅቤውን ያነሳፊት ጊዜ ከላይ ያነሳነውን ቅቤ እዚህ ላይ ጨምሬዋለሁ ማለት ነው። እዚህ ላይ አሁን ይሄ ቅቤ ነው እና እንደዚህ አድርገን ልክ እናደርገዋለን። ከፈለግን ደግሞ እንደዚህ መምታት እንችላለን። እንደዚህ መምታት እንችላለን። ከፈለግን ደግሞ እንደዚህ አድርገን ስናደርግ ምንም በጣም መጥፋት የለም። ያው አሁን ኦልሬዲ እንዲና ቀደም ሳደርገው ቅቤ ወጣ ማለት ነው። ከዛ አሁን እንደዚህ አደርገዋለሁ እንዲሰበሰብ ማለት ነው። ከዛ ሃይላንዱን ቆርጬ ነው ቅቤውን ማውጣው። ሃይላንዱን ቆርጬ ቅቤውን ሳውጣው አሳያችኋለሁ። አዩት። አሁን ይሄ እንዳለ ቅቤ ነው። እንደዚህ አድርገን እንደዚህ እንዲሰበሰብ እናደርገዋለን። ኦ ማይ ጉድነስ እና በጣም እሺ፣ አስቆሚ ማለት ያጁ ማለት እንትን አጣት ለቂስ ግን እና ውዶችዬ ያው በዚህ መልኩ እንደዚህ አደረግን። ከዛ እቺን በረዶ አለችኝ። ያው በረዶ በደንብ ማዘጋጀት ነበረብኝ ግን አላዘጋጀሁም። ግን ኦኬ ይበቃል። በደንብ ቢሆን አሪፍ ነው በረዶ ማለት ነው። ከዛ ቢባውን ተቻለ ቀሳሌ ቀጥሏል። ያው ውዶችዬ ቅቤው እንደምታዩት አሁን ይሄ ሁሉ ቅቤ ነው ማለት ነው። ከዛ እንገለብጣለን። እና ውዶች ያው ቅቤው በዚህ መልኩ ወጥቷል። ያው እዚህ ጋር ማለት እንጠራርገዋለን ማለት ነው። ይሄ ኦልሬዲ ወተቱ ነው ያው የተናጠበት ማለት ነው። ይሄ ሁሉ ቅቤ ነው። ቅቤው እንግዲህ እንዴት አውጥተን በእቃ እንደምናደርገው እናሳያችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የማሳያችሁ ያው እንግዲህ ወተት ልንጥ ነው ማለት ነው። እና አይገፋም። በአሁኑ አዲሱ ስታይል እንዲያርገን ነው የምናነሳው። ቆይ አይደል? ይሄ ከላይ ቅቤው ነው እንደምታዩት ነው። እንዲያርገን ነው የምናነሳው ውዶች። ያ ካሜራ ላይ ስለሆንኩኝ ብዙም እንትን አላለኝም። ያ እንደዚህ እዚህ ላይ እንጨምራለን። የላዩን እያነሳን ማለት ነው እንደዚህ። አሁን ይሄ ቅቤ ነው ጋይስ። ስንንጠው ቅቤው ራሱ ይመጣል ማለት ነው። ያ እና ያስታውቃል ደግሞ ቅቤውንና ከስር ደግሞ እንትኑን እርጎን ያስታውቃል። አያችሁት? ሳይደባለቅብን ነው ቀስ አድርገን የምናነሳው። ከተደባለቀ ከላይ ነው እንጂ ከስሩ ጋር ከተደባለቀ ማንሳት አንችልም ማለት ነው። ይዋሃድብናል። እንደ ድሮ መግፋት ምናምን ቀርቷል። ያው እንግዲህ እንደዚህ አድርገን እናነሳዋለን። እንደ ድሮ መግፋት መድከም ድካም ቀርቷል። እና ያው እንግዲህ ስላልተመቻቸኝ ነው። ዋው ያው እንግዲህ ከዛ በኋላ ፋሚሊዎች ያያችሁት እንትኑን እርጎን ያስታውቃል። እዩት እርጎን ያስታውቃል። እንዲቀስ አድርገን ነው የምናነሳው። ያያችሁት ቅቤው ራሱ ያስታውቃል። ይሄ ቅቤው እዩት ውዶችዬ፣ ይሄ ቅቤ ነው። አሁን ይሄ ወደዚህ ማለት ነው፣ ወደዚህ ቅቤ ነው። ይሄ ደግሞ ኦልሬዲ እንትኑ ነው። ያያችሁት ይሄው እዩት ቅቤው ማለት ነው። አሁን ይሄ ደግሞ በትንሽዬ ዕቃ አድርገን ስንገፋው አሳያችኋለሁ። ስንመታው ማለት ነው። መታ አድርጋችሁ ማውጣት ነው። መድከም ምናምን የለም። እኔ አሁን ይሄ ለአመት ባሌ ነው። እዩት ቅቤው ማለት ነው። እና ይሄ ለበዓሌ አይቤ ከገበያ ከምገዛው ብዬ ነው። እሺ እኔ ውድ ችግር የለም። አንቺ ብቻ ጥግብ በይልኝ እሺ። ግን ምግብ እንዳጣይ እሺ። እኔ ውድ ለኔ ለአንቺ ብዬ ነው ጠዋት ተነስቼ ምግብ ምሰራ አቃጥልሽ ምን ለአንቺ ብዬ አልኩ ይመስል ያው ጋይስ እሺ። እና ወዶች ይሄው ይሄንን ቅቤ ነው። ይሄንን ደግሞ እንትን ነው። ይሄ አሁን ቅቤ ነው። እዩት እዚህ ጋር እንዲታያችሁ ነው። ይሄንን ቅቤ ነው። ይሄ አንስተን ብቻ ነው የምናወጣው። ይሄ ብጥብጥ አድርገን አሳያቸው እንዴት። አሁን ይሄ ስገፈር እዩት አለው ማለት ነው።
እና እንደዚህ ነው አያችሁት? እንደዚህ አድርገን እናነሳዋለን ማለት ነው። እና ይሄው እናንተኔ ማለት ነው። እና በዚህ መልኩ በቀላሉ ወተት አርግተን ለመግፋት ገና ማሰሮ ፈልገን እንደው አሁን ማሰሮ እየጠፋ ነው። ገና ማሰሮ ፈልገን ገና ምናምን አይደለም። ይሄው በቃ እቺ ነው የቀረችው። ያው እቺ ታስታውቃለች። እና ያው እንድች አልታችሁ ነው እንትን የምትሉት ማለት ነው። እና እንዴት ይቀመጣል ቅቤው ከላይ ብለውኛል። ከዚህ በፊት ሰርቼው ነበር እና ቅቤውና እርጎን ይለያያል። ከላይ ነው ቅቤውን፣ እርጎ ደግሞ ከስር ነው። እና መግፋት ቀርቷል። በአሁኑ ሰዓት እንዲህ ነው የሚደረገው። ይሁት በቃ እና ሙዶችዬ እንደዚህ ከዛ እናደባልቀዋለን። ያው እንትኑ ቅቤ ያልኳችሁ ይኸውና፣ ከዛ ደግሞ እንትኑን እንደዚህ በደንብ ባርገን እንመታው ነው። ወተት እስከሚሆን መመታት አለበት። ይሄንን ማለት ነው፣ ወተት እስከሚሆን ድረስ። አሰላሙ አለይኩም እና ሙዶችዬ፣ ያው እንግዲህ ያሁን እንትን ያልነበረን እዚህ ላይ እንጨምረዋለን፣ ወተቱን ማለት ነው። ቅቤያችን ይኸውና ፍሬዝ ትንሽ በረዶ ስላነሳው ፍሬዘር ጨምሬው ከቅቤ ጋር ከእንትኑ እንለያለን። እና ይሄ ደግሞ በደንብ አድርጌ ወተት እስከሚሆን አማስዬዋለሁኝ እንትኑን ማለት ነው። ይሄ እንትኑን ወተቱን በደንብ አማስዬዋለሁ። እና ሙዶችዬ አይቢያችን ብረርም በዚህ መልኩ ሰርተናል ማለት ነው። እሳቱን ያው እንግዲህ ትንሽዬ ነው። በድስት ላይ ውሃ ታደርጉና ባልዲውን ታደርጋላችሁ። ያው እንግዲህ በዚህ መልኩ ሰርተናል ማለት ነው። መናጥ ምናምን ማሰሮ የለኝም ማለት ቀርተዋል እላችኋለሁ ውዶች። ይሄው እንደምታዩት አይቢውን ይዩት፣ ከምር ይዩት፣ አያምርም? እናማ ይሄው በዚህ መልኩ ባይቼ ግን ይሄ ዳርዳሩ ያው የመታውበት ነው። ይሄ ጥቅልል ብሎ እንዴት እንትን እንዳለውና በጣም ደስ ይላል ማለት ነው። ያው እኔ እሳት ላይ ነው የጣድኩት፣ ምክንያቱም ድስቱ ትልቅ ስለሆነ ማንደጃም ቢሆን ስቶቭም ቢሆን አይችለውም ማለት ነው ውዶች። እንደምታዩት ይሄው እንትናችንን ደርሷል። ያው እንዴት በጣም ቀላል ነው ማለት ነው። በጣም አክብደን የምናየው ሰዎች በጣም እና ቅቤው ደግሞ ካልፈለጋችሁት ቅቤውን ሳታወጡ ምትት ማድረግ ትችላላችሁ። ግን ደግሞ ያው ቅቤውን ያስፈልጋል። ቅቤውን ደግሞ ስንቀባው እናሳያችኋለን ትላላችሁ ደግሞ አይቤው ግን ያው በዚህ መልኩ ከምር ከመግዛት እንደዚህ መጠቀም የመሰለ ነገር የለም። የቤት በራሴ የተሰራ ነገር ደግሞ በጣም ደስ ይላል ማለት ነው። እንደምታዩት ነው፣ በጣም ደስ ይላል ትላላችሁ። እናም ውዶችዬ በዚህ መልኩ ሞክሩት። በጣም ቀላል ነው። በተለይ አመት በዓል ሲደርስ አይቤ ስታጡ ምናምን በጣም ቆንጆ ነው። ይኸው በጣም እንትና እሳቱ ሳይበዛበት ይሁት፣ እሳቱን አጥፍቼ በጭሱ ነው ማለት ነው እንትን እያለ ያለው። ከዛ ይኸው ከደንኩት እና እሳቱን እንዳይጠፋ እንደዚህና አድርጌ ብቻ አቀራረብበታለሁ ማለት ነው። ለምንድን ነው ኩሽና ምግብ እንዳትሉኝ፣ ይሄንን እኛ ሀገር በፍጹም የማይጠፋ ነገር ነው፣ ከዚህ የማይጠፋ ነገር ነው። እናም እንግዲህ አይቤውን ስንሰራው እናሳያችኋለን። በዚህ መልኩ ሰርታችሁ ሞክሩት። ቢኮዝ ያው ጭስ አለው። በቃ አሁን ከዚህ በኋላ አጓቱ ሞቅ ካለ በኋላ እሳቱን አጥፍተን ያው በጭስ ነው ምንተው ከድነን ማለት ነው። እና እንደምታዩት በቃ ውሃውን ከፈላ አንዴ አጓቱ ደግሞ ከሞቀ ይበቃል፣ አሬራውን ማለት ነው። እና ይሄው በዚህ መልኩ ሰርተን ጨርሰናል ውዶችዬ።